ይህንን ቀን በጉጉት ስጠብቀው ነበር። የምንጋባበትን ቀን። አንድ ቀን የልጆች አባት ትሆናለህ ብዬ ነበር ማስበው። እንኳን ደስ አለ። ያ ቀን ደርሷል። አባት ልትሆን ነው። እና እንዴት ነው ወደድሽው? እንደዛ ነገር። ለማንኛውም መሄድ ትችላለህ። ለማንኛውም እስቲ የተሻለ ለማድረግ ሞክሪ። ወጣቶች ምግብ ደርሷል። ምሳችን እንብላ። ሂዱ በሉ። እዛ ጋር አዘጋጅቼዋለሁ። ይገርማል። ታውቂያለሽ፣ አሁን እያሰብኩሽ ነበር። ምን ነው ስለኔ ያሰብክ ከድር? ስለፈጠረሽ አምላክ እንደዛ አይደለም፣ ስለ ሌሎች ነገሮች እያሰብኩ ነበር። ለምሳሌ ያህል ኤንጅላ አሁንም ስልኬን አታነሳም። ቆይ እኔ እናንተ ምን ተባብለን ነበር? ረጋ ብለን አላልኩም እንዴ? ልጅቷን እንዳትጫናት አላልኩም? በዚህ መንገድማ ሊሰራ አይችልም። እሱማ ጥሩ ሐሳብ ነበረ፣ መረጋጋት፣ መኩራት፣ መንቀባረር። ግን ብቻዬን ነው እንደዛ እየሆንኩ ያለሁት። ግን ቤቷ የሄድኩት አዲሱን ከድር እንድታየው ነበር። ቤት አልነበረችም። አንቺ ጋር ነው የመጣችው። አናገርሻት ታዲያ? እድሉን አላገኘውም። አሁን አንተም እያበሳጨኝ ነው። እስቲ ትንሽ ረፍት ስጠኝ። ምን አለ ብትረጋጋ። ምን ያጣድፋል እንዴ? በጣም የሚገርም እኮ ነው። ጆሮዬ ላይ ዘጋችብኝ። ቆይ አንዴ። አምላኬ፣ አይ ፈጣሪ። ምንድነው ሲጀመር? ለምንድነው የዘጋሽው? ወይ አንተስ በጣም ታወራለህ እና ልናገር የነበረውን ነገር አስረሳኝ። ለምንድነው የደወልሽው? ስለ ኤንጅል አይደለም እንዴ? ስማ ከድር፣ ይኸውልህ አሁን እኔ ጥሩ ሙድ ላይ አይደለሁም። እባክህ ወሬህን አቁምና ስማኝ እሺ? ዛሬ ውለታ ውልላለሁ። ብቻ አድምጠኝ። ጆሮውን ስጠኝ። ዛሬ ማታ እኔ እናንተ ብቻ ልክ ህልም ይመስላል። ከደቂቃዎች በኋላ የምነቃበት ህልም። አትፍሪ። በነቃሽ ቁጥር ሁሌም ከጎንሽ ታገኘኛለሽ። በቅዳሜና ግቢ። አሁን እደርሳለሁ። አምላኬ ሆይ እነዚህ ደግሞ ምን እያደረጉ ይሆን? አንቺ ዛሬ ማታ ግርግር እንዳትፈጥሪ። ሰላማዊ የቤተሰብ ጥሩ ጊዜ እናሳልፋለን። ልክኛ ሰላማዊ መሆን የምንችል ይመስል አይደል? ምናልባት ልጅቷ ምንም ነገር አታውቅ ይሆናል። የተኛውን ውሻ አትቀስቅሺ። ውሻው ተኝቶ ይሁን አይሁን እናጣራለን። ከዛ በኋላ የውሻውን አናት ነው የሚጨፈልቀው። ፊሊዝ ስሚ፣ ልጅቷ አትመጣም አይደል? ማለቴ ዛሬ ማታ ቤተሰብ ብቻ ነው የምንሆነው አይደል? አለበለዚያ ጦርነት ነው ማስነሳው። አዝራ አትመጣም ብላለች ፉሱን ውዴ። ስለዚህ አትመጣም። ብቻችንን የምንሆን ከሆነ ቤልጊንም አትመጣም አይደል? አይ ትመጣለች። ለምንድን ነው የማትመጣው? ወይኔ አምላኬ፣ ምንም ነገር አያመልጣትም። ችግራችን በስቶ ተወጥሯል። እንደማይፈነዳ ተስፋ አድርጋ። ማን ላይ መቼ እንደሚፈነዳ መገመት አትችልም። አባት እዚህ አይመጣም አይደል? እርግጠኛ ነሽ አይደል? ፈጣሪ ትዕግስቱን ስጠኝ። ለምንድን ነው ለተመሳሳይ ነገር ምላሽ የምሰጠው? ምን ሆናችኋል? እባካችሁ አይመጣም ብያለሁ። በቃ አይመጣም። የእውነት ስልችት ነው ያለኝ። ለራሴ ተናድጃለሁ። እስኪ ባካችሁ ተውኝ። አሁን ላይ ማንም ሰው ከኔ በላይ ሊናደድ አይችልም። ገባችሁ አይደል? ነይ ውዴ፣ ነይ። እንሂድ እባክሽን። ዛሪፌ ቡናሽ እንዴት እንደናፈቀኝ እኔ ውድ። ውሃዬ ውስጥ ራሱን ናና አርገሽልኛል።
ዛሪፌ ሁሌም እቅፍ ባረግሽ እንዴት ደስ እንደሚለኝ። እረፍት መውጣቴ ጥሩ ሆኖልኛል። ጥሩ ነው፣ በጣም ጥሩ ነው። እረፍት መውጣት ትችያለሽ፣ ችግር የለውም። ግን ዳግመኛ ለረጅም ጊዜ አትሂጂ እሺ ዛሪፌ። እዚህ ቤት ውስጥ ወሳኝ ሰው ሆነሽ ተገኝተሻል። ጉልተን ራሱ ውጥረት እንዲፈጠርባት አድርገሻል። እሷ ራሱን አፍቀሻታል። አመሰግናለሁ። ዛሪፌ መጣሽ? አመሰግናለሁ ስለመጣሽ። እኔም አመሰግናለሁ። እንኳን በደህና ቆያችሁኝ። አንቺ ነሽ እንደ ጠራሻት? እኔ ነኝ የጠሯት። ማታ እራት ግብዣ አለብን። ስለዚህ እናት ጉልተን እንድትጠብቃት ብዬ ነው። የምን እራት? መቴ ለሁሉም ሳልተናገርክም እንዴ? እዚህ ቤት ውስጥ ለረጅም ቀናት ተቆልፎብን ተቀምጠናል። በጣም ተጨናንቀናል፣ ተወጣጥረናል። አያዚያን በርድ እንዲህ እናደርገዋለን። ግን ቤተሰቦችሽ የሚመጡ ከሆነ እዚያ መቼም ቢሆን አይረጋጋም። እሱን ንገርሽ ብዬ ነው። እኛ ብቻችንን ነን። ጥሩ ነው። እንኳን ደህና መጣሽ ኤንጅላ። ነይ መቴ ረስቶት መሆን አለበት። ኤንጅላን ወደኛ ቤት በማምጣት ስራ ላይ ተጠምዶ ነበር። ፉሱን አትናደድም ግን? በማምጣት ስራ እስቲ ምን ማለት ነው እንዴ? ዛሬ እኮ ሻንጣ ይዘው ነው የመጡት። የምን ሻንጣ? ወይ እንጅላ፣ በአሁኑ ደግሞ ከመቴ ጋር ልጠፊ ነበር እንዴ? አንቺ ልጅ ግን ሻንጣ በያዝሽ ቁጥር ከሆነ ሰው ጋር ልትኮበልን ነው እንዴ? ምን እያልሽ ነው አንቺ አቃጣሪ? ስርዓት ይኑርሽ። እንጅላ እንውጣ። ምንድነው የምትዩ? ሁሌም በሆነ አሽሙር እንደተናገርሽ ነው። ቦታሽን ወቂ። መቴ እንዴ ቀልድ እኮ ነው ይሄ ነገር። ዝም ብላ አታካብደው። ከሰራተኛ ጋር የሆነ ነገር እንዳለ ካሰብኩኝ እመነኝ ተጨባጭ መረጃ አመጣለሁ። ትሰምኛለሽ አንቺ ሴትዮ? እኔ እዚህ ቤት ውስጥ እንዳሉት ሰዎች አይደለሁም። ሌሎች ያንቺን ተራ አሽሙር ያልፉታል፣ እኔ ግን አላልፍም። ካበሳጭሽን ደግሞ እንዴት እንደሆነ አሳይሻለሁ። ቦታሽን ወቂ እሺ? እንኳን ደህና መጣሽ። አመሰግናለሁ። ልክ እንደ ጅብራ ነው። ልጅቷ ምንም ነገር እንዳት አይፈልግም። እንጅላ መልሽልኝ፣ እብዳት አድርጊ መልሽልኝ። ምንድነው ያለችው? የምን ሻንጣ ነው? የታባሽ ልትሄጂ ነበር? ከየትስ ነው የምትመጪው? መቴ አንቺን ለመርዳት ለምንድን ነው ወደ አንቺ የመጣው? አይደለም አዝራ፣ እንደሱ አይደለም። እሱም አብሮሽ ሊሄድ ነበር። ታዲያ አንቺ ሻንጣ የመቴ መኪና ውስጥ ምን ይሰራል? ከቤት ተባረራለሁ። አክስቴ ከከድርም ከኦዛንም ጋር አልሆንም ስላልኩኝ ከቤት አባራኛለች። አቶ መቴ ሻንጣዬን ሊያመጣ ሄዶ ነበር። ትላንትና ማታ ታዲያ የት ነው ያደርሽው? ሆቴል ነው ያደርኩት። ሆቴል አደርሽ? ታውቂያለሽ እንጅላ፣ ትላንትና አብረሽኝ ብትሆኚ ኖሮ ከመቴም ቀድሜ እርጉዝ መሆኔ ላንቺ ነበር የምነግርሽ። እናቴ ስለዚህ ነገር አታውቅም። ግን አንቺ እንድረዳሽ የኔን እርዳታ ራሱ አልጠየቅሽም። መቴን ጠራሹ፣ ለእኔ ግን አልነገርሽኝም። ላናድድሽ አልፈለኩም ነበር። እሺ አያትሽስ? ወንዱ አያትሽስ? አጎትሽስ? እነዛ ተሰብስበው የመጡት ዘመዶችሽስ? የትኞቹ ናቸው ቤተሰብ የሆኑሽና የጠበቁሽ? ልነግርሽ እየሞከርክ ያለሁት ይህንን ነው ኤንጅላ። ብቸኛ ቤተሰብሽ እኔ ነኝ። ሁሌም የምንከባከብሽ እኔ ብቻ ነኝ። ግን አንቺ ምንም አይገባሽም። ምስጋና ቢስ ነሽ። አሁንም ድረስ ምንም አይነት ለውጥ አላሳይሽም። መቴ እየረዳሽ ያለው ለእኔ ብሎ ነው። እናንቺ አሁንም ልቀቂኝ ትያለሽ። እሄዳለሁ አዝራ፣ ከዚህ ለቃለሁ። የምር ግን አንቺ ኤንጅላ በዚህ ሁኔታ ውስጥ ሆኜ ልትተይኝ ነው? እኔ መቼም ቢሆን ልተውሽ አልፈልግም። ግን ደግሞ ግን አትበይ አንቺ ጅል ሞኝ። ይህንን ለመረዳት ከዚህ በላይ ምን እንዲፈጠር ነው የምትፈልጊው? አንቺ ከኔ ውጪ የማንም አይደለሽም፣ የኔ ብቻ ነሽ። በቃ ይሄ ነው። ሁሉም ነገር አብቅቷል። ይበቃል። እንደዚህ አታሳብጂኝ። ወደ ድሮ እንመለሳለን። አሁን እንድለባብስ አግዥኝ በይ። ቤልጊን ከኔ አጠገብ ተቀመጭ። አመሰግናለሁ። እሺ ወዝራና መቴ ይታሉ? መንገድ ላይ ናቸው አባዬ።
ሙዚቃው በጣም ይጮሃል ባህሪ። አዎ ይጮሃል። ልክ ነሽ። የአዝራ ስራ ነው እንዴ? የእውነት ነው። ኦፍ ያቺ እንጅላ በመጣችና ልኳን ባሳየዋት። አብሮ ነው የሚመጡት። እንዳታድርግልሻለሁ ግን አንቺ በጨራሽ እኔን አትሰሚኝም። ስለ አያቷ ጉዳይ ምን አደረግሽ? እቤት ይዛት እንድትመጣ ነገርሻት እንዴ? አዎ ጠርቻታለሁ፣ ግን እኔ አሁንም እንደተረበሽኩኝ ነው። ቆይ አባቴ በጊዜ ወደ ቤት ቢመጣስና እርስ በርስ ቢተያዩስ? ውዴ ይኸውልሽ ነገ ከቤልጊን ጋር ይወጣል። ይቻብ ግን ሴት ለመጀመሪያ ጊዜ ጥቅም ኖራት። አባቴ ወንበሯ እንዴት እንደሳበላት አይታል አይደል? ተረጋጊ። የእውነት በዚህ ሴትዮ የተነሳ ማበዴ ነው። የእውነቴን ነው ውዴ። እንደማይህ ከሆነ ምንም ጥሩ ስሜት ላይ አይደለም። ሐሳብ ይዞሃል እንዴ? አይ ቤልጊን ከመጣሽ ብዬ ስለሱ እያሰብኩ ነው። ምን ነው የነገሩሽ ነገር አለ እንዴ? ምንም አልነገሩኝም ውድ ዚያ። ሲጀመር ምንም ነገር እንደማይነግሩኝ ታውቃለህ። ግን ቤልጊን ቢጠራውትም ትመጣለች ብዬ አላስብም። ምክንያቱም አንተን ለመገዳደር ቆርጣ ተነስታለች። ምን ማለት ነው ይሄ? አሁን እንዳልኩት ነው። ቆሽቆል መልስ እየመለስክልኝ አይደለም። የት ነው ያለው? ቆይ ከማን ጋር ነው? ከጓደኛዬ ጋር። ቆይ ግን ልጆቹ እስካሁን የት ነው ያሉት? ከኋላችን አልነበሩም እንዴ? መምጣት አይችሉም ውዴ። በተለይ አዝራ ቀኑን ሙሉ ጸጉሯን ስትሰራ ልብስ ስትለካ ነው ያለችው። በቃ እዚህ ልንጠብቃቸው ነው። ትዝ ቢለኝ ኖሮ የሆነ ነገር ቀምስ ነበር። አንድ ነገር ልጠይቅህማ፣ ዛሬ ልዩ ቀን ነው እንዴ? ማለቴ የአዝራ ልደት ነው? የምታውቀው ነገር አለ? አይ ልደቷ ነሐሴ ላይ ነው አይደለም እንዴ? እንደዛ ነው እንዴ? አዎ ነሐሴ ውስጥ ነው። ይገርማል። ለምንድን ነው ሚስቴ እንድትለምንሽ የምታደርጊው? እማዬ ምንድን ነው? ወይዘሮ ፊሊዝ ልትተዋወቅሽ ነው ቤት የጋበዘችሽ? እማዬ ሀብታም ሰዎች አትወድም አባዬ። እናትሽ ሰሞኑን ባህሪዋ በጣም ተቀያይሯል። ለመልካም እንዲሁም ብቻ እንመኝላት። ሴትዮዋ ስለ ኦዛን አላነሳችም። ስለ እንጅላ ጉዳይ ነው ያለችው። ምናልባት ነገሮች ምስቅልቅል ስላሉ ለማረጋጋት ፈልጋ ሊሆን ይችላል። አሁን ለዚህ ሴት ነገ ምን ብዬ ልነግራት ነው? እማዬ እናቴ ግብዣሽን አልተቀበለችም ብዬ ልነግራት ነው? ምን ሆነሻን? አሰሪ እኮ ናት። ድንገት መተሻውን ላይ እኔ ያለሁ ልትይ አትችይም። አንዴም ቢሆን ልጅሽና የልጅ ልጅሽ የት እንደሚሰሩ መተሻ አይተሽ አታውቂም። እነዚህን ሁሉ ዓመታት ምን ውስጥ እንኖር እንደነበር ማወቅ ነበረብሽ ብዬ ነው እማዬ። ለማንኛውም እናቴን ይዣት አልመጣም ብዬ አልነግራትም። በጣም ድርቅ ብለሻል እማዬ። ልክ እዛ ብትሄጂ የሚበሉሽ አስመሰልሽ። ሙቤራ ለምንድን ነው ሴትዮ እናትሽን ለመተዋወቅ የፈለገችው? ይክሳለንም ጠርታታለች። እኔም ነገሩ አልገባኝም። ምናልባት ስለ ኦዛን ጉዳይ ሊወያዩ ይመስለኛል። እንዴት ነው ስለ ኦዛን ያልተረዳሽው ሙቤራ? ሲጀምር ጉዳዩ እንደዛ ከሆነ አንቺ እንዴት ላትነቅ ይቻልሽ? እኔ ሳልነቃቀረች አይደለም ሀሌል። ምናልባት ወይዘሮ ፍሊዝ በሆነ መንገድ ልታስተካክለው ይሆናል። ይመስልሻል? በአሁኑ አዝራ መቃወም አትችልም። ብቻ እናያለን። እኔም ቢሆን እስካሁን ተስፋ አልቆረጥኩም። ጥሩ እንግዲህ ፈጣሪ ይርዳል። ተመልከች አዝራ፣ ይሄን አስለብሰሽ ሰዓሊን ያስመሰልሽ። አትጃጃል። እንደውም በጣም አምሮባል። ቀለሙ በጣም ነው ያፈካ። አሁን የሁሉ ግርግር አስፈላጊ ነው? ይህን ፕሮግራም ለምን ቤት አላደረግነው? አብረው ሊሰበሰቡ አይችሉም። ከዛ ደግሞ ለእነሱ ለምን በቅድሚያ ነገርሻቸው ብለው ይነጫነጫሉ። አንተው አይደለ ይህንን ውጥረት እናብርደው ያልከው? ስለዚህ ላረጋጋው ነው። የኦዛንም ጉዳይ እዚሁ ይረሳል። ስማ በላውን ዘና በልና እኔንም አግዘኝ እሺ? በል እባክህ። ኤንጅላ አንቺ በቤተሰቦቼ በኩል ሆኚ ማድረግ ያለብሽን ታውቂያለሽ። ተይ አቁሚ፣ ተይ። አክስቴ በጣቷ ቆማ እየጠበቀቻት ነው። ስታያት ትቦጫጭቃታለች። ኤንጅላ በይ በይ በይ፣ ሂጂ መሄድ ትቻለሽ። አትፍሪ፣ እኔ እዚህ ያለሁኝ። አትፍሪ እሺ? አዝራ የማትመጣ መስሎኝ። ለምንድን ያልነገርከኝ? ዜት ፉሱን ተረጋጊን፣ ያናግራታለሁ። በቃ ትሄዳለች። እንዴት አመሸሽ? እንኳን ደህና መጣችሁ። አንዴ አብረሽኝ ነይ ባክሽ። አንዴ የምሰራው ስራ አለ። ተራመጂ። ተረጋጊ ባክሽን። ፎሱ ልትረጋጊ ትችያለሽ? ፊሊዝ ልታስተካክለው ነው። እባክሽ ተይ በቃ። ምንም እንደምትመጣ ታውቅ ነበር? እኔ አላውቅም። ይህንን ያደረግከው አንተ ነህ? ምንም አላውቅም። እኔ ስላስገደድሽኝ ብቻ ነው የመጣሁት። ፎሱን እባክሽ በቃ ውዴ።
እየቀለድሽብን ነው እንዴ ያለሽው ኤንጅላ? አይናችንን እያየሽ እስከመቼ ድረስ ነው ልታጃጂን የምትፈልጊው? እንደዚህ ያለውን ነገር ደብቀሽን ምን የምታገኝ ነው የሚመስልሽ? ወይዘሮ ፊሊዝ ይህን ነገር ከየት እንደሰማሽ አላውቅም፣ ግን እኔ ምንም ልነግርሽ አልችልም። ደግሞ ሳታፍር ልነግርሽ አልችልም ትላለች እንዴ? በጣም ፈጣጣነሽ። ልነግርሽ አልችልም ስትይ ምን ማለትሽ ነው? ምን እያልሽ ነው ኤንጅላ? እባክሽ ተረጋጊ። አሁን ጣልቃ አትገቢም። እናትሽ ልጅቷን እየተቆጣቻት ነው። አክስቴ ለራሷ እንደ ጅብ በጉጉት እየጠበቀቻት ነው። መጋረጃውን ለመክፈት ነው። ምክንያቱም ደነስ ስለሆነች እኔ ራሴ እጄ እወጣዋለሁ። አንተ መጋረጃው ከተገለጠ በኋላ ና። እስከዛ የግድ እዚህ መጠበቅ አለብኝ? አዎ ሰርፕራይዝ ነው። መጋረጃው ሲገለጥ ና። እሺ እንኳን ደህና መጣሽ። ሰላም ሄደን ያለው እባክሽ። ምን እያደረግሽ ነው? ነይ ወደዚህ። እማዬ ልትለቂያት ትችያለሽ። ምንድነው እሱ? እንግዲህ በጣም ትልቅ የሆነ ሰርፕራይዝ አለን። እሺ ሰዎች የምን ሰርፕራይዝ ነው አዝራ? አዝራ እኔ ከዚች ልጅ ጋር አንድ ቦታ ላይ መሆን አልፈልግም። እንዴ የፉሱንን ድምጽ ነው የሰማሁት? የፉሱንና የባህሪ ድምጽ ነው። ምን እየተካሄደ ነው? እዛ ማን ያለው? የት ያለ ነገር ነው? ኧረ እባካችሁ ተረጋጉ። ዛሬ እንኳን በሰላም እንቀመጥ። መረጋጋት አለባችሁ። እናስተካክለዋለን። እንዴ ፉሱን ምንድነው እየተካሄደ ያለው? ታንሱ ምንድነው እሱ? አባዬ አምላኬ ሆይ አዝራ ምን እያደረግሽ ነው? በስልክ ምን ነበር የተነጋገርነው? ምን ማድረግሽ ነው? ቆይ አዝራ ግን ምን እያደረግሽ ነው? ከነዚህ ሰዎች ጋር አንድ ቦታ ላይ አልቀመጥም። እዚህ ምን እየተካሄደ ነው? ቋል ነገርኩም እንዴ? መቴ የት ነው ያለው ልጄ? እንዴ ቆይ ምን እያደረጋችሁ ነው? ሰዎች እባካችሁ ተረጋጉ እንጂ ተረጋጉ። ቢያንስ እኛ እንረጋጋ። መጫወቱን አቁሙ። እባካችሁ ተረጋጉ። ቆይ እሷ ትነግራችኋለች። ቆይ ምን አይነት ነገር ነው እየፈጠራችሁ ያላችሁት? እስኪ ተረጋጉ። እርጉዝ ነኝ። ምን? ወይዘሮ ፊሊዝ አዝራ ራሷ መናገር ፈልጋ ነው። እኔ ልነግርሽ አልችልም ነበር። እንኳን ደስ አለሽ አባዬ። ልጄ ወይ አምላኬ፣ በጣም ነው የሚገርመው። ደስ ብሎኛል። በጣም ደስ ብሎኛል። እንኳን ደስ አላችሁ። መቴ እንኳን ደስ ያለ ልጄ። ይሄ ምንድን ነው? በጣም ደስ የሚል ነገር ነው። ኦ ልጄ ደስ ብሎኛል። እንኳን አብሮ ደስ። በጣም ነው ደስ የሚለው። አያት ልታረገኝ እኮ ነው። አመሰግናለሁ። ነስቲ ሳሚ፣ በጣም ደስ ይላል። የእኔ ውድ ልጅ በጣም ደስ ይላል። ደስ ይላል። የኔ ውድ በጣም ደስ ይላል። እንኳን ደስ አለሽ። አመሰግናለሁ። በጣም አመሰግናለሁ። ለትንሽ ልጅ የሚሆን ልብሶችን እንገዛለን። እሺ ውዴ። እንኳን ደስ አለህ አቶ አጢፍ። ለሁላችንም አቶ ዚያ አመሰግናለሁ። ሰላም ለእናንተ ይሁን። ከድር ና ሰርፕራይዙ አመለጠ። ምንድነው? ምን ተገኘ? እርጉዝ ነኝ። ይቀለድሽ ነው? እውነቴን ነው። ደስ ይላል። ፈጣሪ ያሳደግልሽ። አመሰግናለሁ። ሰላም አባት ዚያ። ምንድነው? አዝራ ምንድነው ውዴ? አያቴ ከድር አሁን የቤተሰቡ አባል ነው። ምክንያቱም ከዚህ በኋላ ከአያቴ ዚያ ጋር ስራ እየሰራ ነው እና አዲስ ህይወትም ሊቀላቀለን ነው። አሁን ጸቡን እናቁም። ቤተሰባችን ሊሰፋ ነው። ውብ ቤተሰብ ነው ያለን። ሰላም እንፍጠር። በድጋሚ ወደ ድሮ እንመለስ። ማለት ከዚህ የተሻለ ምክንያት ልናገኛለን። የእውነት ተባረኪ ልጄ፣ ተባረኪ። አንድ ልብ ሮዝና አንድ ሰማያዊ በጣም አምሮብሻል። ለእናንተ በጣም ደስ ብሎኛል።
በጣም ነው ያስደነገጥሽኝ። እወድሻለሁ። እኔም እወድሃለሁ። ይሄ ምን አይነት ደስ የሚል ሰርፕራይዝ ነው! አቶ መቴ ፈጣሪ ልጃችሁን ያሳድግላችሁ። እናመሰግናለን። ለሚፈልገው ሁሉ ፈጣሪ እንዲሰጠው እመኝለታለሁ። ተመልከቱ፣ ልክ እንደ ድመት እያያት ነው። ሙሉ ምሽቱን ሳየው ነበር፣ ግን የኦዛን አይን ላይ በፍጹም ህመም የሚባል ነገር አላየሁም። ደግሞ ዛሬ ቀኑ ስለ አንድ ጉዳይ ብቻ ይሁን አቲፍ። ይኸውልህ የልጅ ልጅህ ልጅ ሊኖራት ነው። ተይ እንጂ ቤልጊን፣ እንዲህ ስትይ ትልቅ ሰው አደረግሽኝ እኮ። ከድር ፎቶ ልታነሳን ትችላለህ እባክህን? በሚገባ እሺ። ላነሳ ነው። አሁን ደግሞ ራሴን ላስገባና ላንሳ። እስቲ ሊያው ሁላችንም እንደዚህ ተሰብስበን መቀመጣችንን ለምን አልችልም? ቆይ ምን እያደረገች ነው? እርሹ በቃ ስለፈጠረሽ አምላክ ልጅሽ የሚገባውን ነገር አግኝቷል። ያው የተፈጠረውን አይተናል። ሰራተኛዋ ሳትቀር እንኳን አልፈለገችውም። ምን እያልክን ያለው ባህሪ? ይህንም ነግርሽ ያጨምላቃ ልጅሽ እንዲስተካከል ብዬ ነው። እንደዛ ስላለው ነገር አትጨነቂ። እየሰማኸው እኮ ነው አባዬ። እንዲሰማህም ነው እያወራህ ያለሁት። መብያውን ጣልኩት። ኤንጅል አዲስ ታመጭልኛለሽ? ቆይ አንዴ፣ እዚህ አስተናጋጅ የለም እንዴ? ይኸውልሽ እቺ ኤንጅላ ተብዬ ፈጣጣ ባትሆን ምግቧን ቤት እንድትበላ እናደርጋት ነበር። እቺ ምን አይነት ሰራተኛ ናት? አቶ ዚያም ጥበቃ እያደረገላት ነው፣ ያውም ከምታስቢው በላይ። ከአዝራ ተምሮ ይሁን አላውቅም፣ ምናልባት ሊሆን ይችላል። እቤት ውስጥም የኤንጅላ ችግር አለ። እሱን ማስረግጬ ልነግርሽ እፈልጋለሁ። ምን ማለትሽ ነው? የኛው ዚያ ኤንጅላ ጉልተን እንድትንከባከብ ተናግሯል። ከዛ ውጪ ምንም ስራ አትሰራም ሲል ነበረ። አዝራ ደግሞ የኔን ኤንጅላ ማንም አይወስድብኝም ብላ ተከራከረች። በሌላ አባባል ሁሉም ሰው ኤንጅላን ይፈልጋታል። እስቲ ይህ ሁኔታ ልጁ ከተወለደ በኋላ የሚቀጥል እንደሆነ እናያለን። በዚህ ከቀጠለ ሁላችንም ኤንጅላን ስንንከባከብ ነው የምንገኘው። ይህ የማይታመን ነገር ነው ፊሊዝ። ቀስ ብዬ ብሄድ ይሻላል። ከዚህ በኋላ ምን አደርጋለሁ? መሄድ ከፈለክ ትችላለህ። እሺ። በቃል ይዘኸዋል? ምን ማለትሽ ነው? በቃል መያዝ ላይ ብዙም አይደለሁም እኮ። ይህን አድርጌያለሁ። በረድ አድርጊው። በእንደዚህ ያለ አስፈላጊ ቀን እምነትሽን ስለጣልሽብኝ በጣም አመሰግናለሁ። እሺ፣ አመሰግናለሁ። ግዴን እንጽፈዋለሁ። እሺ፣ አታስብ ከድር። ጻፊው፣ ብዙ ውለታሽ አለብኝ። ስለዚህ እርምጃ ልውሰድ። እሺ፣ በል። ይቅርታ አድርጉልኝ፣ እኔ መነሳቴ ነው። እናቴ ሆቴል ብቻዋን እየጠበቀችኝ ነው። እሺ አዝራ፣ በዚህ ትልቅ ቀን ላይ እንድገኝ ስለ ጥራሽኝ እጅግ በጣም አድርጌ አመሰግናለሁ። ስለመጣህ እኔም አመሰግናለሁ። ልጃችሁን ፈጣሪ ይባርኩ። አቶ መቴ፣ አባት ዚያ፣ አመሰግናለሁ። ኤንጅላ፣ አንዴ ብቻችን ማውራት እንችላለን? ኤንጂክ፣ መልካም ምሽት። ለሁላችሁም መልካም ምሽት ይሁንላችሁ። መልካም አድ። አመሰግናለሁ። ለምንድን ነው ስልኬን የማታነሺው? ለምን እንደሆነ በደንብ ታውቃለህ። ልክ ነሽ። ቀጥታ ወደ ጥያቄ ገባሁ። ራሴን መቆጣጠር አቅቶኝ ምን ማድረግ እንደነበረብኝ አላወቅኩም። ግን ቢሆንም ከባድ ነው ታውቂያለሽ። በአንድ ሰው እንደዚህ በቅጽበት መማረክና
ልብሽን እንደዚህ ባንዴ ሲመታ ራስሽን ማየት በጣም ከባድ ነው። በጣም ይቅርታ፣ ግን ልብህ የሚመታው ለማይሆን ሰው ነው። በጣም አዝናለሁ። ጓደኛሞች እንሁን። ምን? ጓደኛሞች እንሁን ማለቴ እጩኛማችነታችን ይቅር። በቃ ቃል መገባባታችን ይቅር። ምንም ነገር አንሁን። ፍቅረኛ ማቾች ሳንሆን ጓደኛሞች እንሁን። በድጋሚ እያደረከው ነው። እየገፋፋኸኝ ነው እኮ ከድር። ደህና ደር ኤንጅላ። እሺ እንደዚህ አትሽሽኝ። አንድ ስጦታ አምጥቼልሻለሁ። አይ እባክህ አይሆንም። እባክሽ ተረጅኝ እባክሽ። ስጦታዬን ስትቀበኝ ስጦታ ብቻ እንደሆነ ነው የሚሆነው። በምላሹ ምንም ቃል እየገባሽልኝ አይደለም፣ እየጠበቅኩኝም አይደለም። እሱም ብቻ ነው የምጠይቅሽ። በወፎችና በአሸዋው ጻፍ መሃል ውብ የሆነ ነገር ነው የሚወለደው። በመጀመሪያ ወፎቹ አሸዋውን አይፈልጉትም ነበር። አሁን እኔ እንድታውቅኝ እፈልጋለሁ እንጅላ። እኔም በትዕግስት እጠብቃለሁ። ምናልባት ከአንቺ ጋር ለመሆን ዕጣ ፈንታዬ ይሆናል። አንድ ቀን ይህንን አድርገሽው ባይ በጣም ደስ ይለኛል። ደህና ደሪ እንጅላ። ምንድን ነው ሮሚዮ የፍቅር ስጦታ መስጠት ጀመረ እንዴ? በትዕግስት እጠብቅሻለሁ ነው የሚለው? እኔ ወደዚህ እንዲመጣ አልጠራሁትም። ሲሄድም ለመሸኘት አልፈለኩም። ይቅርታ አድርጊልኝ። እንዲሁም ተረብሻለሁ። ይህን ሰውዬ ሳየው ከአንቺ ጋር ሰው ይበልጥ ተረብሻለሁ እና አዝራናት እንዲመጣ ያደረገችው። በነገራችን ላይ አቴን አናግሬው ነበር እና እንጂ ላይ የማትፈልገው ነገር ምንም አይፈጠርም ብሎኛል። ኤንጅላ ነገሮችን መፈለግ አቁማለች በለው። ምንድነው የምትጠጪው? ውሃ ነው። እስኪ አምጪልኝ። ሁሉንም ነገር እንደዚህ ልትቆጣጠሪኝ ነው እንዴ? አዎ በደንብ ነው የምቆጣጠርሽ። ከሐኪም ጋር ቀጠሮ ይዘሻል እንዴ? ደውዬ አናግሬዋለሁ። ለጊዜው እዚህ የለም፣ ሲመጣ ቀጠሮ አስይዣለሁ። በተቻለ ፍጥነት መሄድ አለብሽ። ፎሊክ አሲድ፣ ቫይታሚን ምናምን አሁኑኑ ነው መጀመር ያለብሽ። ውይ እማዬ፣ ይህንን ነበር የፈራሁት። ስለ ሁሉም ነገር ልትጠይቂኝ ነው? ይህንን ወሰድሽው፣ ይህንን አደረግሽው፣ በቃ አትተይኝም አይደል? ብቻዬን አትተይኝም? አዎ በጭራሽ አልተውሽም ውዴ። ልጅሽን ከወለድሽ በኋላ ደግሞ እናያለን። እንደሱ አትበይ እባክሽ። ለራሴ ፈርቻለሁ። አላውቅም፣ ሁሉም ነገር በፍጥነት ነው የሆነው። ይህንን አልጠበቅኩም ነበር። ዝግጁ ልሁን አሉን ራሱ አላውቅም። እረዳሻለሁ ልጄ። ፍራቻ የእናትነት ልዩ መገለጫ ነው። ፍርሃት መቼም አያቆምም። ጤነኛ ልጅ ነው ወይ የምወልደው? ከተወለደ በኋላስ ጤነኛ ይሆናል ወይ? በስርዓቱ ላሳድገው እችላለሁ ወይ እያልን እንጨነቃለን። እንዴት ነው የሚያድገው? ደስተኛ ይሆናል ወይ? የሆነ ሰው ያበሳጨው ይሆን? ይሄ ፍራቻ መቼም አያቆምም። እና እውነቱን ለመናገር ደግሞ ለልጅሽ መቼም ቢሆን ዝግጁ ልትሆኚ አትችይም። መቼም ቢሆን ሁሌም ከልጅሽ ጋር ነው አብረሽ የምታድጊው። በየቀኑ አዳዲስ ነገሮችን ትማሪያለሽ። ሁሌም ለአዲስ ነገር ትዘጋጃለሽ፣ ተመልሰሽ ትማሪያለሽ። ልክ አንቺ በየቀኑ እኔ እንደምታስተምሪኝ። እንደኔ ያለ ሌላ ልጅ ለመቀበል ዝግጁ ናችሁ? አዎ ዝግጁ ነን። እንዴት ነው የማንሆነው ውዴ? ውይ የኔ ቆንጆ ልጅ፣ ውይ የኔ እብድ ልጅ፣ የኔ እብድ። ስሚማ ውዴ፣ ፋሪ ቅድም እራት ላይ የሆነ ነገር ብላ ግራ ገብቶኛል። አቶ ዚያ ለኤንጅላ ከለላ እያደረገላት ነው አለችኝ። ኤንጅላ ጉልተንን እንድትንከባከባት ታዘዘ ወይስ ጉልተን ኤንጅላ እንድትጠብቃት ነው ያደረገው? ምንም አልገባኝም። እስኪ አስረጅኝ። እና አንቺ ደግሞ ከድርን ከኤንጅላ ጋር ለማስታረቅ እየሞከርሽ ነው አይደል? እመኝኝ፣ እኔም ራሱ ምንም አልገባኝም። አያቴ ዚያ ሰሞኑን በኤንጅላ በኩል በጣም ስሜታዊ ሆኗል። ኤንጅላም በጣም ጠግባለች እና የኦዛንንም ነገር አበላሽተዋለች። እና ለዛ ነው አንቺም ከድርን ከኤንጅላ ጋር አስታርቀሽ ከዚህ ልታስኬጃት ስለምትፈልጊ ነው እንደዚህ የምታደርጊው አይደል? ከዚህ ማስኬድ ስትይ አንቺ ነሽ ልታባረሪያት የምትፈልጊው እኮ። አሁን በጣም የምታስፈልገኝ ጊዜ ነው። ወዴትም መሄድ አትችልም።
እሺ ገባኝ፣ ግን እኔ ልረዳሽ እችላለሁ ውዴ። እውነትሽን ነው ማየ? እውነት እችላለሁ። በዚህ ሁኔታ ብቻሽን ልተውሽ አልችልም። እሺ መቼም ቢሆን እና ደግሞ አሁን መናደድ የለብሽም፣ ራስሽንም ማድከም የለብሽም። ገና ከአሁኑ እርግዝናዬን ወደድኩት ማየ። ባትሄጂ ደስ ይለኛል። በጊዜ ነው የምትሄጂው። ይቅርታ፣ ሌላ ጊዜ ቶሎ ላለመሄድ እሞክራለሁ። ያው እኔ በማልኖርበት ጊዜ ትኩረትሽን የምትስቢበት የሆነ ነገር እንድሰጥሽ ትፈልጊያለሽ እንዴ? ለምሳሌ ምን? አላውቅም። የተወሰኑ ነገሮችን እገዛና እመጣልሻለሁ። የፈለግሽውን አንቺ ትመርጫለሽ አይመስልሽም? ዛሬ መቴ ማዝኖ ነበር። ለምን እንደሆነ ስጠይቀው ምንም አልነገረኝም። አንቺ የምታውቂው ነገር አለ እንዴ? ሰላም እማዬ፣ ደስ የሚል ዜና ልነግርሽ ነው የመጣሁት። በቃ እኔ ልውጣላችሁ። አትሂጂ ኤንጅላ፣ ትተሽኝ አትሂጂ። በጣም ደብሮኛል። ሁለተኛ አይደብርሽም። አሪፍ አጫዋች ጓደኛ ይኖርሻል። ዘርፌ ናት? እሷንም አልፈልጋትም። ከኤንጅላ ጋር ተመችቶኛል። አያይ እንደሱ አይደለም። እንኳን ደስ አለሽ። ልጅሽ አባት ሊሆን ነው እና አንቺ ማያት ልትሆኚ ነው። ለምንድን ነው ሰው ሁሉ ድርቅ ብሎ የሚቀረው? ሁሉም ሰው የተለያየ ደስታ መግለጫ እንዳለው ነግሬሻለሁ። እማዬ፣ ልጅሽን እንኳን ደስ አላትዩም እንዴ? እርግዝናው በጣም አልፈጠነም? አንቺ እናት መሆን ትችያለሽ? ስለዚህ እናትነትን ካንቺ እማራለሁ ነው። ኤንጅላ ነይ፣ እኛ እንሄድላቸው። እናትና ልጅ ደስታቸውን ያክብሩ። ይሄ ምርጥ ዜና ነው። አያት ልትሆን እኮ ነው። አንበሳው ጀግናችን። ባህሪ ምን እያደረግከ ነው? ስለፈጠረ አምላክ አያት ልትሆን እኮ ነው። ደስ እንዲልህ ነው እንደዚህ ያደረኩት። ይሄ ምን አይነት ቀልድ ነው? ተው እንጂ። ከፈለክ ለምን ሄደህ ስጦታ ገዝተህ አትመጣም? እኔ ጥሩ ጊዜ እያሳለፍኩኝ ነው። አታበሳጨኝ። እና ሴቷ አያትስ? እንደውም ልንገራችሁ፣ ለእነዚህ ልጆች አዲስ ቤት ልንሰጣቸው ይገባል። ልጁ እዛ ቤት አይወለድም። ለምን አባዬ? እውነቱን ነው አባዬ፣ ልክ ብለሃል። እዛ ቤት ውስጥ ብዙ ጣልቃ የሚገቡ ሰዎች አሉ። እንዲሁም ጉልተን አያት መሆን አትችልም። እሷ ራሷ አስጊ ናት። በተሳሳተ መንገድ አትረዱኝ። አለመግባባት እንዳይፈጠር ግን ይህን እንዴት ነው የምናስተካክለው? ማለቴ ሁላችንም የጉልተንን የአእምሮ ሁኔታ እናውቀዋለን እና አዝራንም ትጠላታለች። ታዲያ የሆነ ቀን ላይ ልጁ አለቀሰ፣ ረበሸኝ ብላ አፍና እንደማትገለው በምን እርግጠኛ መሆን እንችላለን? አልገባኝም። ቆይ ምን ማለትሽ ነው? እኔ እኮ ማለቴ እንደዛ ያልኩት በጉልተን ምክንያት አይደለም። እኔ ለራሴ ወደዚያ ቤት በነጻነት መሄድ አልችልም። ልጆቹንም ወደዛ ቤት አልካቸውም። ስለዚህ መሃል ላይ የሆነ የሚያስማማን ቦታ ፈልጌ ነው እንደዛ ያልኩት። አባዬ ኦዛንን እዚህ ቤት ውስጥ አይደለም እንዴ ያሳደግኩት? ልጁ ከተማረበት ትምህርት ቤት አንስቶ በትዳር ውስጥ ብቻዬን ውሳኔ ስሰጥ አልነበር እንዴ ኖርኩት? አይደለም እንዴ? ለምንድን ነው እዛማ የሆነው? አልገባኝም። ውዴ ምክንያታዊ የሆነሽ ብታስቢ ጥሩ ነው። ጤነኛ የሆነ ውሳኔ መስጠት ትቻለሽ። ተመልከች፣ መቼና የት ምን ማለት እንዳለብሽ ራሱ አታውቂም። ለምን በተረጋጋ አይምሮሽ ሌላ ቀን እኔ ጋር ነይና ስለዛ ጉዳይ እናውራ። እሺ ኔሊ፣ አሁን ስለዚህ ለማውራት ሰዓቱ አይደለም። መልካም ዜና ነው የሰማነው። ይህን ደስታችንን በማይሆን ነገር አናጥፋው። በሉ እሺ፣ ሁላችሁም ደህና አደሩ። ያለውን ሰማሽ አይደል? እሺ ውዴ። ለዋው ሰማሽው አይደል? ሰምቻለሁ። አዎ እሷ እናት ሆና እኔ እናት ለመሆን ለምን አልችልም? አዝራ እሺ በቃ ተረጋጊ፣ አትበሳጪ። ጭንቀትና ውጥረት ለጽንሱ ጥሩ አይደለም። ዝም ብለሽ ከምታወሪ የሆነ ነገር አድርጌ። ለምሳሌ እስቲ እግሬን እሽኝ ባክሽ። እሺ አሽሻለሁ። ዝም ብለ የሆነ ነገር ታወራለሽ ስታናድድ። እናት መሆን አስፈርቶሻል እንዴ? ያው እያየው ያደግኩትን አራያ ከተመለከትሽ ለምን አልፈራ? ሌላ ልጅ እንደዚሁ እናበላሽ ይሆናል ብዬ አስባለሁ።
ግን ቢያንስ ከነሱ የተሻልኩ እናት ሆናለሁ። አይመስልሽም? ይመስለኛል። ኧረ ይመስልሻል? አመሰግንሻለሁ። የማየውን ነገር ተናገርኩ እንዴ? ሐሳቤ ሌላ ቦታ ነበር። ኡፍ ማን ትክክለኛ ነገር ይናገራል? የቱም ነገር እንዳሰብኩት አልሆነም። ማንም ሰው ደስ አላለው። ግን ይህንን ልጅ እኔና አንቺ ማሳደግ እንችላለን አይደል እንጅላ? በጣም ብዙ ነገሮችን አብረን አሳልፈናል አይደል? ይህንንም እንወጣዋለን፣ እናሳካዋለን። በደንብ መወጣት የምንችል ይመስለኛል። ምንድነው የምትናገሪው? አልገባኝም። ለምንድነው እንደዚህ ያለ ነገር የምትናገሪው? ቢያንስ ደስተኛ ሆነሽ ፈገግ ብለሽ እንኳን ደስ አለ ልትኝ ይገባል። ያቺ ልጅ እናት መሆን አትችልም። ትዳር ምን እንደሆነ ራሱ በትክክል አታውቅም። አስቀድሜ እንዳትቸኩል ነግሬክ ነበር። ደስታን ታጣለክ ብዬክ ነበር። ተመልከት፣ ደስተኛ አይደለህም። ተሳሳትኩ። ቆይ ማዬ፣ ለምን እንደሱ አልሽ? ልክ እንደ አባትህ ትሆናለህ። ትተሃት ልትሄድ ትፈልጋለህ። አሁንም ቢሆን ጊዜ አለ። ጽንሱ ልታስወርዱ ትችላላችሁ። ቆይ ማዬ፣ ምን እያልሽ ነው? ስለምንድን ነው እያወራሽ ያለሽው? ማዬ፣ ምንም አልገባኝም። ማንንም ትቼ አልሄድም። በተለይ ደግሞ ልጄን። ገባሽ አይደለ? የምትናገሪውን አድምጪ። አሁን አንቺ አት ልትሆኚ ነው። እንዴት እንደዚህ ትናገራለሽ? አት እንደዚህ ያለ ነገር ይናገራል እንዴ? ይህን ከጭንቅላትሽ ውስጥ አውጪ። ይህን ስሙልኝ። ደስታ ላበስርሽ ነው የመጣሁት። አንቺ ግን ፈገግ ለማለት እንኳን አልቻልሽም። አምላኬ ሆይ! እስቲ ተመልከቺኝ። ለምንድን ነው ሐሳብሽ የተሰረቀው? ከከድር ጋር ምን አውራታችሁ ነው እንደዚህ ሆንሽው? በድጋሚ የማይሆን ነገር ተናገረሽ? ኧረ አይደለም አዝራ፣ ምን ማለትሽ ነው? ያው አሁንም ተስፋ አልቆረጠም። እኔን ቢረሳኝ ነው የተሻለ የሚሆነው አዝራ። እንጅላ አልገባኝም። ይሄንን በራስ መተማመን ከየት ነው ያመጣሽው? ኤውልሽ መጀመሪያ ላይ ከድርን በፍጹም አልወደድኩትም ነበር። እሺ የሆነ ተራ ዝም ብሎ ሰው መስሎኝ ነበር። ግን ተረጋግቼ ሳስበውና ልጁን አግኝቼ ሳናገረው በጥቂቱ ካወቅኩት በኋላ ጥሩ ልጅ ሆኖ አግኝቼዋለሁ። ጠንካራ አቋም ያለው የሚወደድ ሰው ነው። የሚጠብቅ ሰው ነው። ህይወትን ታግሎ ያሸነፈ ሰው ነው። እና ደግሞ ሸበላም ነው። በጣም ቆንጆ ነው። አዲሱ ስታይሉ አሪፍ አይደለም? ያ ምንም አይልም። እንጅላ አንቺስ ልገይ ነው። ስሚ፣ በዚህ ድድብናሽ ከሱ የተሻለ ሰው የምታገኝ ነው የሚመስልሽ? በውበትሽ ተማምነሽ ከሆነ ስሚ፣ ካንቺ የሚበልጡ ሴቶች አሉ። ስለዚህ በሱ አትተማመኝ። ከዚህ ውጪ ምን የተለየ ነገር አለሽ? ማለቴ ደህና ቤተሰብ ያለው ሰው አንቺን ሊፈልግ የሚችልበት ምንም አጋጣሚ የለም። ይቅርታ አድርጊልኝና ተጠቅመው ነው የሚጥሉሽ። እድለኛ ከሆንሽ የሆነ ሰው ሽማ ነው የምትሆኚው። ግን እስከማውቅሽ እንደዛ ክብረ ቢስ አይደለሽም። ስለዚህ እንደኔ የሚመጥንሽ ሰው ይሄ ነው እና እኔም ፍቃዴን ሰጥቼሻለሁ። ልጁን ብታገቢው ጥሩ ይመስለኛል። አለበለዚያ እድሉ አምልጦሽ ዘላለምሽን ቆመሽ ትቀሪያለሽ። እሱ እንድታውቂ። እንዴት አመሻችሁ? እንጅላ ብቻችንን ትተይን? እግሬን እያሸቺ ነው። አንተ የማታደርገው ከሆነ ቢያንስ እሷን አታስቆማት እባክሽ እንጅላ። እሺ ጥሩ። ደህና ደሪ። ምንድን ነው? ሁሉንም ነገር አንቺ ደስ እንዳለሽ ልትቀጥይ ነው? ስለ ልጁ አንቺ ብቻ ነሽ የምትወስኚው? ምንድን ነው ችግሩ? እናት ምን ሞልታ ልካህ ነው? ይህ ልጅ የኔም ልጅ ነው። ይህ ምሽት የኔም ምሽት ነው። ይኸውልሽ ይሄ ቤተሰብ የኔም ቤተሰብ ነው። እኔን ሳትጠይቂ ለምንድን ነው ከድርን የጠራሽው? ኤንጅላን ሰርፕራይዝ ለማድረግ ፈልጌ ነው። ምን ነው? እሺ ለእኔም ሰርፕራይዝ ነው የሆነብኝ። እሱን ነው የምነግርሽ። ስማ መቴ፣ ይሄ ሰውዬ ህይወታችን ውስጥ አለሽ። የሥራ ባልደረባችን ሆኗል እና ለአያቴ ዚያ ሰላም መሆኑን ማሳየት ፈልጌ ነው። ቆይ በዚህ ቀን ልትቆጣኝ አስበህ ነው? ና እንጂ ወደዚህ ና። ልብሴን ልቀይር መጣሁሽ። የልጅ ዜና መሰማቱ ለቤቱ ጥሩ ሆኖታል አይደል? አዎ እውነት ነው። ዛሬ የቤቱን ስሜት ለውጦታል። እንዴት አዳራችሁ? እንዴት አደርሽ? ደህና አደርሽ ወይዘሮ ፊሊዝ? ለእንግዶቹ ሁሉም ነገር ተዘጋጅቷል አይደል? ሙቤራ እናትሽም ትመጣለች አይደል?
ሞቤራ እናትሽ ልትመጣ ነው? ምንም አላልሽኝም። እኔም ላያት ትፈልጋለሁ። በጣም ጥሩ አጋጣሚ ነው። የከድር እናትም እንድትመጣ ፈልጋለሁ እንዳትረሽሽ። እንግዲህ ወይዘሮ ፍሊዝ እናቴ መታ ልታስቸግርሽ አልፈለገችም እና ደግሞ ትንሽ ታማለች። ጉንፋ ልታጋባብሽ አልፈለገችም። አይ ውዴ ቤታችን ሰፊ ነው። ተራርቀን እንቀመጣለን። ምንም ችግር የለውም። አታስብ። ተቃውሞ መስማት አልፈልግም። እጠብቃችኋለሁ። ጀሚሌ ባክሽ አስፈላጊውን ዝግጅት ከየሚኔ ጋር ሆናችሁ አድርጉ። እሺ ኢንጅላንም እንጥራት። በጣም ደስ ይላታል። አይ አትምጣ። እንግዶቼ ለብቻቸው ማናገር ነው የምፈልገው። አዝራ ኢንጅላ እንደምትመጣ ትሰማና ከዛ እሷም ካልመጣው ትላለች። እሷንም ቢልላት አልችልም። ስለዚህ አያስፈልግም። እሺ መቤት ሁሉንም ነገር አዘጋጁት። እሺ ምንም ነገር እንዲጎል በጭራሽ አልፈልግም። ቆይ እናቴ መምጣት አትፈልግም ብዬ እንዴት ነው የምነግራት? እና አሁን ዝግጅቱን እንጀምር ወይስ እንተው? ይግቡ። አቤት እማዬ። እንዴት ነኝ ልጄ? ዘንጠሻል። ነገ ዶክተር ጋር ቀጠሮ እንዳለኝ ታውቃለህ። ለሱ ልብስ እየለካው ነው። እሱን ነገር እሰት አድርጌው ነበር። ይቅርታ አድርጊልኝ። ለኔም ይቅርታ አድርግልኝ ልጄ። ትላንትና ለአንተ ስላሰብኩ ነው እንደዛ የተናገርኩት። አይ ወደዛ ስንመለስ ትላንት በጣም ትጨናንቄ ነበረ። አንተም ትገባለህ። አብሬሽ ልግባ? እንደዛ አይ ሌላ ዶክተር እዛው ገብተን እናናገራለን። አንተም ሐኪም ማማከር አለብህ። ለምን? አባት መሆን አስፈርቶሃል። እንደ አባትህ እንዳትሆን ፈርተሃል። እንደኛ እንዳትሆን በጣም ፈርተሃል አይደል መቴ? ገና ሕክምናውን ሳትጀምሪ አንቺው ስነ ልቦና አማካሪውን ምናልባት አንተን አልተንከባከብኩህም ይሆናል፣ ግን የልጅ ልጄን እንከባከበዋለሁ። ይኸውልህ ልጄ እና እኔ ደህና ሆናለሁ፣ ከጎንህም ሆናለሁ። ያድርገው። ፈጣሪ ለሱ ያብቃል። በአሁኑ በደንብ ቆርጫለሁ። የልጅ ልጄን ከዛች እብድ ጋር እንዲሆን በፍጹም አልፈቅድም። አንተም ደግሞ እምነትህን ትሰጥኛለህ፣ ታያለህ።